መጽሐፈ ዜና መዋዕል ካልዕ ምዕራፍ 13 ንጉሡም ኢዮርብዓም በነገሠ በ18ኛው ዓመት አብያ በይሁዳ ላይ ንጉሥ ሆነ። 3 ዓመት በኢየሩሳሌም ነገሠ። የእናቱም ስም ሚካያ ነበረ። የገባዓ ሰው የኡርኤል ልጅ ነበረች። በአብያና በኢዮርብዓም መካከልም ሰልፍ ነበረ። አብያም የተመረጡትን 400,000 ኃያላን ሰልፈኞች ይዞ ወደ ሰልፍ ወጣ። ኢዮርብዓምም የተመረጡትን 800,000 ጽኑዓን ኃያላን ሰዎች ይዞ በእርሱ ላይ ተሰለፈ። አብያም በተራራማው በኤፍሬም አገር ባለው በጽማራይም ተራራ ላይ ቆሞ እንዲህ አለ። ኢዮርብዓምና እስራኤል ሁሉ ሆይ ስሙኝ። የእስራኤል አምላክ እግዚአብሔር በእስራኤል ላይ መንግሥትን ለዳዊትና ለልጆቹ በጨው ቃል ኪዳን ለዘላለም እንደሰጠ በውኑ አታውቁምን? የዳዊት ልጅ የሰሎሞን ባሪያ የናባጥ ልጅ ኢዮርብዓም ግን ተነስቶ በጌታው ላይ አመፀ። ክፎች ሰዎችና ምናምንቴዎችም ወደ እርሱ ተሰበሰቡ። ሮብዓም ሕፃንና ለጋ በነበረበት ጊዜ ሊቋቋማቸውን ባልቻለበት ጊዜ በሰሎሞን ልጅ በሮብዓም ላይ በረቱበት። አሁንም በዳዊት ልጆች እጅ የሚሆነውን የእግዚአብሔርን መንግሥት ልትቋቋሙ ታስባላችሁ። እናንተም እጅግ ታላቅ ሕዝብ ናችሁ። ኢዮርብዓምም አማልክት አድርጎ የሠራላችሁ የወርቅ እምቦሶች ከእናንተ ጋር ናቸው። የአሮንን ልጆች የእግዚአብሔርን ካህናትና ሌዋውያን አላሳደዳችሁምን? እንደ ሌሎችም አሕዛብ ልማድ ካህናትን አላደረጋችሁምን? አንድ ወይፈንና 7 አውራ በጎች ይዞ ይቀድስ ዘንድ የሚመጣ ሁሉ አማልክት ላልሆኑት ለእነዚያ ካህን ይሆናል። ለእኛ ግን አምላካችን እግዚአብሔር ነው፣ አልተውነውም። የእግዚአብሔርም አገልጋዮች የአሮን ልጆች ካህናቱ ሌዋውያኑም በሥራቸው ከእኛ ጋር ናቸው። በየጠዋቱና በየማታውም ለእግዚአብሔር የሚቃጠለውን መሥዋዕትና ጣፋጩን ዕጣን ያሳርጋሉ። የገጹንም ኅብስት በንጹሕ ገበታ ላይ የወርቁን መቅረዝና ቀንዲሎቹንም ማታ ማታ እንዲያበሩ ያዘጋጃሉ። እኛም የአምላካችንን የእግዚአብሔርን ትእዛዝ እንጠብቃለን። እናንተ ግን ትታችሁታል። እነሆም እግዚአብሔር በእኛ ላይ አለቃ ነው። መለከቱንም የሚነፉ ካህናት ከእኛ ጋር ናቸው፣ በእናንተም ላይ ይጮኻሉ። የእስራኤል ልጆች ሆይ አይበጃችሁምና ከአባቶቻችሁ አምላክ ከእግዚአብሔር ጋር አትዋጉ። ኢዮርብዓም ግን ድብቅ ጦር በስተኋላቸው አዞረ። እነርሱ በይሁዳ ፊት ሆነው ድብቅ ጦሩ በስተኋላቸው ነበረ። ይሁዳም ወደ ኋላው በተመለከተ ጊዜ እነሆ ሰልፉ በፊቱና በኋላው ነበረ። ወደ እግዚአብሔርም ጮኹ። ካህናቱም መለከቱን ነፉ። የይሁዳም ሰዎች ጮኹ። የይሁዳም ሰዎች በጮኹ ጊዜ እግዚአብሔር ኢዮርብዓምንና እስራኤልን ሁሉ በአብያና በይሁዳ ፊት መታቸው። የእስራኤልም ልጆች ከይሁዳ ፊት ሸሹ። እግዚአብሔርም በእጃቸው አሳልፎ ሰጣቸው። አብያና ሕዝቡ ታላቅ አመታት መቷቸው። ከእስራኤልም 500,000 የተመረጡ ሰዎች ተገድለው ወደቁ። በዚያም ጊዜ የእስራኤል ልጆች ተዋረዱ። የይሁዳም ልጆች በአባቶቻቸው አምላክ በእግዚአብሔር ታምነው ነበርና አሸነፉ። አብያም ኢዮርብዓምን አሳደደው። ከእርሱም ከተሞቹን ቤቴልንና መንደሮቿን፣ ይሻናንና መንደሮቿን፣ ኤፍሮንንና መንደሮቿን ወሰደ። ኢዮርብዓምም ከዚያ በኋላ በአብያ ዘመን አልበረታም። እግዚአብሔርም ቀሰፈው፣ ሞተም። አብያም ጸና፣ 14 ሚስቶች አገባ። 22 ወንዶች ልጆችንና 16 ሴቶች ልጆችን ወለደ። የአብያም የቀረው ነገርና አካሄዱ የተናገራቸውም ቃሎች በነቢዩ በአዶ መጽሐፍ ተጽፈዋል። መጽሐፈ ዜና መዋዕል ካልዕ ምዕራፍ 14 አብያም ከአባቶቹ ጋር አንቀላፋ፣ በዳዊትም ከተማ ቀበሩት። ልጁም አሳ በእርሱ ፋንታ ነገሠ። በእርሱም ዘመን ምድሪቱ 10 ዓመት ያህል አረፈች። አሳም በአምላኩ በእግዚአብሔር ፊት መልካምና ቅን ነገር አደረገ። የእንግዶቹንም አማልክት መሠዊያ የኮረብታውንም መስገጃዎች አፈረሰ፣ ሐውልቶቹንም ሰበረ፣ የማምለኪያ ዐፀዶችንም ቈረጠ። የአባቶቻቸውን አምላክ እግዚአብሔርን ይሹ ዘንድ ሕጉንና ትእዛዙንም ያደርጉ ዘንድ ይሁዳን አዘዘ። ከይሁዳም ከተሞች ሁሉ የኮረብታውን መስገጃዎችና የፀሐይ ምስሎችን አስወገደ። መንግሥቱም በእርሱ ሥር በሰላም ተቀመጠች። በይሁዳም ምሽጎች ከተሞችን ሠራ። እግዚአብሔርም ዕረፍት ስለሰጠው ምድሪቱ ጸጥ ብላ ነበር። በዚያም ዘመን ሰልፍ አልነበረም። ይሁዳንም እነዚህን ከተሞች እንሥራ፣ ቅጥርም፣ ግንብም፣ መዝጊያም፣ መወርወሪያም እናደርግባቸው። አምላካችንን እግዚአብሔርን ስለፈለግነው ምድሪቱ ገና በፊታችን ናት። እኛ ፈልገነዋል፣ እርሱም በዙሪያችን ዕረፍት ሰጥቶናል አለ።
እነርሱም ሰሩ አከናወኑም። ለአሳም አላባሽ አግሬ ጋሻ ጦር የሚሸከሙ 300,000 የይሁዳ ሰራዊት፣ ጋሻም የሚሸከሙ ቀስትም የሚገትሩ 280,000 የብንያም ሰዎች ነበሩት። እነዚህም ሁሉ ጽኑዓን ኃያላን ሰዎች ነበሩ። ኢትዮጵያዊውም ዝሪ 1,000,000 ሰዎችና 300 ሰረገሎች ይዞ ወጣባቸው፣ ወደ መሪሳም መጣ። አሳም ሊጋጠመው ወጣ። በመሪሳም አጠገብ ባለው በጽፋታ ሸለቆ ውስጥ ተሰለፉ። አሳም አቤቱ በብዙም ሆነ በጥቂቱ ማዳን አይሳንህም። አቤቱ አምላካችን ሆይ በአንተ ታምነናልና በስምህም በዚህ ታላቅ ወገን ላይ መጥተናልና እርዳን። አቤቱ አምላካችን አንተ ነህ፣ ሰውም አያሸንፍህ ብሎ ወደ አምላኩ ወደ እግዚአብሔር ጮኸ። እግዚአብሔርም በአሳና በይሁዳ ፊት ኢትዮጵያውያንን መታ፣ ኢትዮጵያውያንም ሸሹ። አሳም ከእርሱም ጋር ያለው ሕዝብ እስከ ጌራራ ድረስ አሳደዷቸው። ኢትዮጵያውያንም ፈጽሞ እስኪጠፉ ድረስ ወደቁ፣ በእግዚአብሔርና በሰራዊቱ ፊት ተሰባብረዋልና እጅግም ብዙ ምርኮ ወሰዱ። ከእግዚአብሔርም ዘንድ ታላቅ ድንጋጤ ስለወደቀባቸው በጌራራ ዙሪያ የነበሩትን ከተሞች ሁሉ መቱ። በከተሞቹም ውስጥ እጅግ ብዝበዛ ነበረና ከተሞቹን ሁሉ በዘበዙ፣ የከብቶቹንም በረት አፈረሱ። እጅግ ብዙ በጎችንና ግመሎችንም ማረኩ። ወደ ኢየሩሳሌም ተመለሱ። መጽሐፈ ዜና መዋዕል ካልዕ ምዕራፍ 15 የእግዚአብሔርን መንፈስ በዖዴድ ልጅ በዓዛርያስ ላይ ሆነ። አሳንም ሊገናኘው ወጣ፣ እንዲህም አለው፣ አሳ ይሁዳና ብንያም ሁሉ ሆይ ስሙኝ። እናንተ ከእግዚአብሔር ጋር ስትሆኑ እርሱ ከእናንተ ጋር ነው። ብትፈልጉትም ይገኝላችኋል፣ ብትተዉት ግን ይተዋችኋል። እስራኤልም ብዙ ዘመን ያለ እውነተኛ አምላክ፣ ያለ አስተማሪም ካህን፣ ያለ ሕግም ይኖሩ ነበር። በመከራቸውም ወደ እስራኤል አምላክ ወደ እግዚአብሔር ተመልሰው በፈለጉት ጊዜ አገኙት። በዚያም ዘመን ለሚወጣውና ለሚገባው ሰላም አልነበረም። በምድርም በሚኖሩት ሁሉ ላይ ታላቅ ድንጋጤ ነበረ። እግዚአብሔር በመከራው ሁሉ ያስጨንቃቸው ነበርና ወገን ከወገን ጋር፣ ከተማም ከከተማ ጋር ይዋጋ ነበር። እናንተ ግን ለሥራችሁ ብድራት ይሆንላችኋልና በርቱ፣ እጃችሁም አይላላ። አሳም ይህን ቃልና የነቢዩን የዖዴድን ትንቢት በሰማ ጊዜ ልቡ ጸና። ከይሁዳና ከብንያምም አገር ሁሉ በተራራማውም በኤፍሬም አገር ከያዛቸው ከተሞች ጸያፉን ነገር አስወገደ። በእግዚአብሔርም ቤት ፊት የነበረውን የእግዚአብሔርን መሠዊያ አደሰ። አምላኩም እግዚአብሔር ከእርሱ ጋር እንደሆነ ባዩ ጊዜ ከእስራኤል ዘንድ ብዙ ሰዎች ወደ እርሱ ተጠግተው ነበርና እርሱ ይሁዳንና ብንያምን ሁሉ ከኤፍሬምና ከምናሴም ከስምዖንም መጥተው ከእርሱ ጋር የተቀመጡትን ሰበሰበ። አሳም በነገሰ በ15ኛው ዓመት በ3ኛው ወር በኢየሩሳሌም ተሰበሰቡ። በዚያም ቀን ካመጡት ምርኮ 700 በሬዎችና 7,000 በጎች ለእግዚአብሔር ሰዉ። በፍጹም ልባቸውና በፍጹም ነፍሳቸው የአባቶቻቸውን አምላክ እግዚአብሔርን ይሹ ዘንድ ቃል ኪዳን አደረጉ። የእስራኤልንም አምላክ እግዚአብሔርን የማይፈልግ ታናሽ ወይም ታላቅ፣ ወንድ ወይም ሴት ቢሆን ይገደል ዘንድ ማሉ። ለእግዚአብሔርም በታላቅ ድምፅና በእልልታ በእምቢልታና በቀንድ መለከት ማሉ። በፍጹምም ልባቸው ምለዋልና በፍጹምም ሕሊናቸው ፈልገውታልና እርሱም ተገኝቶላቸዋልና ይሁዳ ሁሉ በመሐላው ደስ አላቸው። እግዚአብሔርም በዙሪያቸው ረፍት ሰጣቸው። ንጉሡም አሳ እናቱን መዓካን በማምለኪያ ዐፀድ ጣዖት ስላደረገች ከእቴጌነቱ አዋረዳት። አሳም ምስሏን ቆርጦ ቀጠቀጠው፣ በቄድሮንም ወንዝ አጠገብ አቃጠለው። በኮረብታ ላይ የነበሩትን መስገጃዎች ግን ከእስራኤል አላራቀም። ይሁን እንጂ የአሳ ልብ በዘመኑ ሁሉ ፍጹም ነበረ። አባቱም የቀደሰውን እርሱም የቀደሰውን ወርቁንና ብሩን ልዩ ልዩንም ዕቃ ወደ እግዚአብሔር ቤት አገባ። አሳም እስከ ነገሰበት እስከ 35ኛው ዓመት ድረስ ሰልፍ አልነበረም።